ክብር ለእግዚአብሔር ይሁን። አሜን ይሁን። እግዚአብሔር ያስፈራል። ቅድም ባሪያው ሲል 1 ሰከንድም አለው እንደገና ደግሞ የ36 ዓመት ሰከንድ አለው እግዚአብሔር። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ያስፈራል። እኔ ከዚህ ቤት መጥቼ ባዶን አልሄድኩም። ከመጣው ጀምሮ እግዚአብሔር ያንዳንዱ የድል ነገር ናቀናጀኝና እኔ የነበርኩበት ሰፈር እግዚአብሔር ስራ ላይ ብሎ ነው የገባሁት። ይሄ ከ8 ሰዓት እስከ 9 ሰዓት ያለው ጨለማ 36 ዓመት በዛ ውስጥ ነበርኩ ስወጣም ስገባም እና እግዚአብሔር ያንዳንዱ ስራ ላይ ሲለኝ ከ34 ሰው ነው እኔ ያለው በሰፈር ከባለቤቴ ጀምሮ ከልጆች አባት ይወጣው። እኔን ግን እግዚአብሔር ቁጭ ያለ ከቸርች ስመጣ አንዱን ጠንቋይ ሲነቀል ሲለቀስ ሲደርስ ሲመጣ ሲጠርግ አንድ ቀረ። በተለይ ለሊት ከሚዞሩት ከ8 ሰዎች ሌላውን የውቃቢ ምናምን ልነግራቸው አልችልም። እና እግዚአብሔር ኮይ ተወው አልኩት። እጄን ለምን ያሽኛለኝ? እኔ ሰው ሲሞት ያሳዝናል። ቀጥታ ወደ ሲኦል ስለሚገቡ አንድ ቀን የኔን አምላክ የኔን ንጉስ ቢያገኙ ብዬ በጣም እጓጓ ነበርና ቀርቶ ነበርና የዛሬ 15 ቀን ስመጣ በሰፈርና በመንደር ከዚህ በኋላ ነፃ ነው የምትወጡት እያለ ባሪያው ይሰብክ ነበር። ነፃ ሆናችሁ በቃ አጋንንት ተመታ፣ ከዚህ በኋላ ጥንቆላ የለም፣ ከዚህ በኋላ ሟርት የለም፣ ከዚህ በኋላ በእናንተ የሚሰራ ነገር የለም እያለ እኔ አሜን ብዬ ሄድኩ። በሳምንቱ ግን የመጨረሻው እኔ ስገባ አይደለም የሰፈሩ አየሩ ነፃ አስተሚሆን እኔ በጣም ነው የደነገጥኩት። እኔ በጣም እግዚአብሔርን ፈርቼዋለሁ። እኔ ምንድነው ያረኩት አልኩ። እኔ ማን ነኝ አልኩ። በቃ እግዚአብሔር የቁጣጁን ማን ይመልሰዋል? ወገኖች በጣም ጥንቃቄ እናድርግ። እኔ ለራሴ ፈርቻለሁ። እኔ በፍርሃት ላይ ነው ያለሁት፣ ግን መመስከር ስላለብኝ እግዚአብሔር ከተናገረ አይመለስም። ግን ቅዱሳን ዋጋ ይከፍላል። በጸጋ ግን እንቀበል። እግዚአብሔር ያለንን ነገር እስተሚፈጽም ድረስ ይሄን ስላችሁ እኔ በጣም በቃ መንገድ ጠብቀው በቃ ስራችን አፈረሰኝ ብለው እግዚአብሔር ያስመለጠኝ፣ ለሊት ገብተው ሊገሉኝ እግዚአብሔር ያስመለጠኝ፣ በጣም ለነግራችሁ በማልችል ብዙ ጉድጓድ ያሳለፍ ከሞት ጉድጓድ ያስመለጠኝ እግዚአብሔር በራሱ ክንድ ተወራርዶ ሰፈሬ ነፃ። ስለጌታ ክብር አንጡስ። ስም የተባረከ ይሁን። አሜን። የእግዚአብሔር ቤተሰቦች ሁላችሁ እግዚአብሔር ሰላም ከእናንተ ጋር ይሁን። እኔ ጌታ ያደረገልኝ ነገር በዚህ አመት ውስጥ እንዳለ ታምሜ ነበር ማለት በዚህ ወር ባለፈው ወር በጣም አሞኝ ነበር በጣም ማለት ነውና ለሶስት ነበር ሸክሞኝ አመጡ ምጡና ሙሉ 3 ሆኖ ነበር ሸክሞኝ አመጡ እና አክም አላቅም አክም ሲገቡ ሲወጡ አክም ቤት ሂጂ ይሉኛል። አክም ከእግዚአብሔር አይበልጥም እላቸዋለሁ። እግዚአብሔር አክም ለአክም እኮ እውቀት የሰጠው እግዚአብሔር ነው። አክም ቤት ለምንድን ነው የምትዩ ይሉኛል። እና እኔ ስሙን አስቀድማለሁ አክም ቤት አልሄድም እላቸዋለሁ። ለሁሉም አክም ቤት ከምትሉኝ ቸርች ያለበት ውሰዱ በቃ በሩጋ ቁጭ ብዬ እዛ አልቅሼ ሲገባ እድናለሁ እላቸዋለሁ ለሁሉም ማለት ነውና ሲያጣድፈኝ ይዞኝ መጡ። ሲያመጡ ያው ሲጀምረኝ ከዚህ በላይ ነው ያዘኝ። ማያዎቹ ሰው እንዳለ ጤፍ ነው መስሉኝ ሰው ልጆቼ እንደዚህ ሳያችሁ በቃ ምወዳቸው ልጆችን ጣልኳቸው በቃ ጤፍ ነው መስሉኝ። ማያው ጉርጋድ ነው ሲመጡ ልጆች የሆነ ነገር ይዞ እንደመጡ ነው መስሉ ጤፍ ነው በቃና በቃ ይዛችሁ ይኙ ብያቸው መጣው። እግዚአብሔር ዘመኑ ይባረክ። እጁን ጫነልኝ እዛንን ተፈወስኩ። አዙረት አለቅም አለኝ። ስለጌታ በደም ክብር አንቱ።
የሆነልኝ ነገር የዛን ስታመም ልጄ ውሃ አጽልታ ወስደን ነበር አምጥታ ነበር አበሻ ለማዳን ሊጠቀም ክፍል ሀገር ሲሄድ ይዤ ሄድኩት ያ ውሃ እህቴ እዚህ ጋር አብጧ ዝም ብሎ ከመሬት ተነስቶ አብጦባታል እና እስኪ ሊሞክር ሲያስታውቃት ደም ነው የሚያስታውቀው አያማትም ዝም ብሎ ሲያስታውቅ ደም ነው የሚወጣው እና እስኪ ይሄንን ጠጪ አማኝ ናት ልጅቷ ከቤተሰባችን እና ስትጠጣ የቀነሰ ነው መጣ ውሃ እስኪ ያልቅ ድረስ ሞክር ይላታለሁ የቀነሰ ነው መጣ አለች አሁን ደውዬ ስጠይቃት ምንም የለኝም ትንሽና ለጌታ ክብር አንተ ያ ደም ያስታውቃት የለም አው የላትም ትንሽ አረ ለእግዚአብሔር በደንብ ክብር አንተ ወገኖች ተሰራው ጌታ ኢየሱስ ዘመንሽን ይባርክ